ጽናት እና ኪራ እልል በድጋሜ ታረቁ። ክብሮም ከዲያስፖራው ከአሜሪካ መጣ። ጽናት እጅጉን ደስ ብሏት ከኪራ ጋር ለመስማማትና ነገሮችን ለማስተካከል ሙከራ አደረገች። ትንሿ ቤቱን ጥላ ጠፋች። ከዚህ በኋላ እዚህ ቤት መስራት አልፈልግም፣ ነፃነትም የለኝም፣ ላደረጋችሁልኝ ነገር ፈጣሪ ይስጥልኝ ብላ ጓዟን ጠቅልላ ሄደች። የትንሿ ጓደኛ ጽናትን በከባዱ ተናገረቻት። ትንሿ እንደምትልሽ አይነት ሴት አይደለሽም ጽናት፣ ይገርማል። እንዴት ነው ትንሿ ጠፍታ አንቺ እጅሽን አጣጥፈሽ ቁጭ የምትይው? በዛ ላይ ትንሿ ያጃጃለቻት የገዛ ጓደኛዋ እንጂ ሌላ ማንም አይደለም። አንቺ ግን ፍጹም የማላቀሽ ሴትዮ ሆነሻል ብላ ስትል፣ ታዲያ እስከ ዛሬ አትናገሪም ነበር? እኔ ደግሜ ደጋግሜ ትንሿ ምን ሆነሻል ብዬ ጠይቂያት ነበር። እሷ ግን መልሷ አንድም ቀን ይሄ ነው ብላ አታውቅም። ስለዚህ እኔን ስታየኝ እምናገር መስልሻለሁኝ እንዴ? ወይስ ደግሞ ምንድን ነው አልገባኝም ብላ ስትል፣ ኪራ በቃ ከዚህ በኋላ ያለፈው አልፏል ጽናት፣ እኔ ቢያንስ ለትንሽ ጊዜም እንኳ ቢሆን ካንቺ ጋር ሰላም መፍጠርን እፈልጋለሁኝ፣ ቤቴ ሰላም ናፍቆታል ብሎ አባረራት። እንግዲህ አደገኛውና እንዲሁም የሰኒ ፍቅረኛ ክብሮም በመንጣቱ ኒና እልል ወርቅ አገኘሁ፣ ወርቅ ሊታፈስ ነው እያለች በደስታ ዘለለች። ገና እንደገባ ላጠፋሁት ጥፋት መቼም ቢሆን መካካስ እንደማይቻል አውቃለሁ። ነገር ግን በከባዱ ናፍቃኛለች ሰኒን ማግኘት አለብኝ ብሎ አለ። ክብሮም ተረጋጋ፣ ለሁሉም ነገር ጊዜ ያለው እና ቀስ ብለህ ትሄዳለህ ቢሉትም እንኳ አይ እኔ ላደረግኩት ነገርና ለበደልኩት በደል ፍጹም ይሄ አይገባም። ስለዚህ እኔ ሄጄ ነገሮችን ማስተካከል አለብኝ ብሎ አለ። ኝም ክብሮ ምን እያልክ ነው? ነገርኳችሁ እኮ ያን ጊዜ ከሰኒ ተለይቼ በሄድኩበት ሰዓት አውሮፕላን ውስጥ ልቤ ሁለት ነበር የሆነው። ነገር ግን ማድረግ የነበረብኝ ቆርጬ መሄድ ነበር። አሁን ግን ነገሮችን አስተካክዬ መጥቻለሁ። በጣም ናፍቃኛለች። መቼም በእኔ የተነሳ ብዙ ጊዜ ስልክ ስለማልደውልላት ስለማልጽፍላት ተስፋ ቆርጣ ይሆናል። እናም ብዙ ነገር ልታሳልፍ ትችላለች። ነገር ግን አሁን እክሳታለሁ ብሎ ሲል ኒና ወሬ ልትዘባርቅ ልትል ስትል፣ አርፈሽ አትቀመጭም? አንቺ የቀረበልሽን ቡና አትጠጭም እንዴ? ቆይ ለምንድን ነው እዚህ ወሬ ውስጥ ጥድፍ ጥድፍ እያልሽ ነገሮችን የምትባላሹ ብሎ ሲቆጣት፣ እንዴ አሁንስ አበዛችሁት። እኔ ምን አደረግኩኝ ታዲያ? ሁሉም ጥፋት የራሳችሁ። ሰላም ሰላም! ውድና የተከበራችሁ የትርሲት ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ጽናትና ምሩዬ ሰኒን አይዞሽ መብሩክ ለማለት ሂደው ጉር ተፈጠረ። እራኪ እህቴ፣ እኔ የፈለግኩት ነገር ምንም ሆኖ አያውቅም። እውነት ለመናገር ቬሎሽን ለብሰሽ በስነ ስርዓት በክብር ከጓደኞችሽ ጋር ተሞሽረሽ ነበር። አንቺ ግን እንዴት እንደዚህ አይነት ነገር ታደርጊያለሽ? ብላ ስትል፣ እህቴ አሁን ያለፈው ነገር ሁሉ አልፏል። ስለዚህ እሺ የምትይኝ ከሆነ ቢያንስ ለወደፊቱ ልካስሽ፣ ካልሆነ ግን ከባድ ችግር ነው የሚፈጠርብኝ ብላ አለቻት። አይ በቃሽ፣ እኔ ሌላ ምንም ነገር አልልም ሰኒ፣ ምንም እያልኩም አይደለም፣ ልቤ ካንቺ ቆርጧል። ስለዚህ እንደዛ ከሆነ እኔ እህትሽ ሄድልሻለሁ ራኪ ብላ ስትላት፣ አይ አንቺማ ምን መውደቅ ያለሽ፣
እናንተ ተዝናኑበት፣ እኔ ሄዳለሁ ብላ ራኬብ ቤቱን ትታው ወጣች። ክብሮም ወደ ሰኒ ጋር ሲመጣ ሰኒ በጣም ደነገጠች። ተቃቀፉ። ቆይ አንተ ግን ይህን ያህል ዓመት ሙሉ ለምንድን ነው ያልመጣኸው? ለምንስ ነው ስልክ ያልደወልከው? ገና ለገና ራኬብ ተናግራኛለች ብለህ እንዴት እንደዚህ ታደርጋለህ? ብላ ስትለው እባክሽን በራኬብ አይደለም፣ ነገር ግን በሰዓቱ ስራ እየሰራው ስለነበረ ልሂድ ልቅር፣ በዛ ላይ አንቺ አለሽ፣ ስራ ያለ አላማ ያለ፣ ስለዚህ እሱ ነገር ብቻ ስለሆነብኝ ነው። እንዴ ታዲያ አሁን አላማህን ገና ለገና ስላሳካህ ነው የመጣኸው? እውነት ናፍቀሽኛል፣ በዛ ላይ እኔ አልቻልኩም ብሎ ሲል ኧረ እባክህ እንደዛ ነው አይደል? አዎ እውነቴን ነው እና ልትረጅኝ ይገባል ብሎ ቢላትም በቃ ከዚህ በኋላ እኔ ባለ ትዳር ነኝ ብላ አለችው። ምን እያልሽ ነው? እየቀለድሽብኝ ነው? አንቺ እንዴት እኔን ረስተሽ ልታገቢ ትችያለሽ እንዴ? ቁሜም ብቀር መስሎህ ነበር እንዴ? አዎ ነገሮች ተስተካክለው አግብቻለሁ። እናም ጆከር ነው ባሌ ብላ ብትልም እንኳ ጆከርን ሄደና ትሰማኛለህ አንተ የእውነት እሷ የምታፈቅረ መስሎ ከሆነ ተሳስተሃል። ምክንያቱም ከኔ ውጭ ማንንም ማፍቀር አትችልም ብሎ ክብሮም በከባዱ ተናገረው። በጣም ተናደደና አይ በቃ እንግዲህ እንደዛም ባደብ ስታስለቅሳት የት ነበርክ? እኔ ቢያንስ ከጎኗ ሰው በሚያስፈልጋት ጊዜ ሰው ሁኜላታለሁኝ ብሎ አለ። ሰኒ እና ጽናቴ ምሩ ቁጭ ብለው እያሉ ሰዓት ጽናቴ ቆይ ለምንድን ነው እንደዚህ ያደረግሽው? ሰኒ እስኪ እያንዳንዱ ነገር ንገሪኝ ብላ ስትል አያንቺ የእናንተን ህይወት አስተካክላለሁ ብዬ የራሴ ህይወት ጨለማ አደረግኩት ብላ አለች። ምንድን ነው? ስለማ ህይወት ነው የምታወሪው? ስለኛ ህይወት ማለቴ አልገባኝም። ምን ነው ኒና ምንም ነገር አልነገረችሽም ማለት ነው እንዴ? ቆይ ምን እያልሽ ነው ሰኒ? ደግሞ ኒና ምን ልትነግረኝ ትችላለች? ተይው፣ ለነገሩ ጉዱ ቢጋለጥ እሷ ራሷ ስለምትዋረድ እንደ ብላ ይሄን ነገር ትነግርሻለች። ለማንኛውም ምግቡን ልስራ ብላ ወጥታ ስትሄድ እኔ ምልሽ ያለችው ነገር ገብቶሻል? እንደምሩ አላልገባኝም። የሆነ ነገርም አለ። ሰኒ በጣም ደስተኛ ሆና አይደለም ያገባችው። የቱንም ያህል ልጁን ብትወደውም እንኳ ስሜት ቢኖራትም እንኳ ለትዳር ግን ዝግጁ እንዳልሆነች የታወቀ ነው። ስለዚህ ከዚህ ጀርባ የሆነ ነገር ያለ አይመስልሽም እንዴ ምሩዬ ብላ ስትላት እውነት ነው እኔም ያለ ይመስለኛል ነገር ግን ምንድን ነው የሚለውን ነገር በፍጹም ጥያቄ እየፈጠረብኝ ነው ብላ አለቻት። በጣም ጥሩ፣ እንደዛ ከሆነ እንደምንም ብለን ነገሮችን እናስተካክልና እናዋጣጣታለን አለች። የእስጊድ ጓደኛ እንቅ አደረጋት ምሩን። ቆይ እናንተ ደግሞ ማናችሁ ብሎ ሲል አንተስ ማነህ እንዴ? ቆይ የሰው ልጅ በቃ በሰኒ ቤት መንሸራሸር አይቻልም ማለት ነው? ኦኦ አንተም ሰኒ ቤት ነህ? ቆይ ሰኒ ምን እያደረገች ነው? አላቅም፣ ምናልባት ወንድ ልጅ እያደለበች ሊሆን ይችላል፣ አልገባኝም። ይሄ ጆከር የምትሉት ነዋ። እንዴት ሳታፈቅረውና ሳትወደው ልታገባው ትችላለች ብሎ ሲል ቆይ አንተ አልገባኝም፣ ፍላጎት ሰኒ እንድታገባ ነው ወይስ ሰኒ እንዳታገባ? ሁለቱንም በሉት። ልጁ ሰኒን በጣም ተቆጣት። ትሰሚኛለሽ? ከዚህ በኋላ ራኬብን ወደ ራሴ አምጥቼ ጥላትሽ ነው የማደርጋት። እናም እንደፈለግኩ እንዳሻንጉሊት እጫወትባታለሁ። ምክንያቱም አንቺና ጆከር እኔ ላይ እንድትጫወታችሁበት ስፒድም ላይ በዙሪያዬ ያሉትም ጀለሶች ጋር ብሎ ሲል ይሄን ነገርማ ጆከር መስማት አለበት ብላ ለጆከር ነገረችው። እኔ የምልህ እኛ ከስፒድ ሌላ የጎዳናቸው ሰዎች አሉ እንዴ? አረ የሉም። እና ታዲያ ሆን ብሎ ለምንድን ነው እንደዚህ የሚለው አልገባኝም። ሁሉም ነገር ጥያቄ ፈጥሮብኛል። ማለቴ ልጁ እንደሚያወራው ከሆነ ጆከር በዙሪያው በጣም ብዙ ሰው እንደጎዳንና ለዛ ሁሉ እሱ እንደሚበቀለን ነው። ግን እኛ እስከምናውቀው ማንንም አልጎዳን ብላ ስትል አውቃለሁ፣ ግን ምን ማድረግ ይቻላል? በቃ አርፎ መቀመጥ ብቻ ነው የሚቻለው። ስለዚህ አርፈሽ ተቀመጪ ብሎ አላት። ግን ጋብቻውን እህቴ እንደማፈቅድ ነግሬህ ነበር፣ ከእህቴ ጋር አቆራረጥከኝ ብላ ስትል አረ ተረጋጊ፣ በቃ የተፈጠረው ነገር ተፈጥሯል።
ከዚህ በኋላ እንደምንም ብለን ራኬብን ለማሳመን እንሞክራለን ብሎ ሲላት፣ እስኪ ተወኝ፣ ለማንኛውም ክብሮም መጥቷል ብላ ስትለው ከው አለ። ደነገጠ።